ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬ ትምህርታችን ወይም ቪዲዮአችን ደግሞ እንግሊዘኛን ንግግር ለመቻል ቁልፍ ነገር የምንለው ምንድን ነው? ወይም ደግሞ እንግሊዘኛን እንዴት በቀላል መንገድ መናገር መለማመድ እንችላለን የሚል ትምህርት ወይም ቪዲዮ እንመማራለን። እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዝኛ አረፍተ ነገሮች አሉ። እነዚህን የእንግሊዝኛ አረፍተ ነገሮች በተለይ ጀማሪ ከሆነን እንዴት ነው በአጭር ጊዜ ውስጥ እንግሊዝኛን ለማንበብ ለመጻፍ ከዚህም አልፈን ለመናገር የምንችለው የሚል ትምህርት ወይም ቪዲዮ እንመማራለን። ሁሌም እንደምላችሁ እስከ መጨረሻው ድረስ ሳታቋርጡ ለመመልከት ሞክሩ። ወደ ትምህርቱ እንሄድ። ኦኬ እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዝኛ ሀረጎች ተቀምጠዋል። ምን ይላሉ የሚሉትን እንዴት እንደምናነብና ምን ማለት እንደሆነ መጀመሪያ እነዚህን እናያለን። ከዛ ቀጥለን ወደዚህኛው እንገባለን ማለት ነው። ኦኬ ከመጀመሪያው ስንጀምር የመጀመሪያዋ የእንግሊዝኛ አልፋቤት እንደምታዩት ማነች? አይ ነች። አይ እንላለን። ኤኤም ምን ተብሎ ይነበባል? አም ብለን እናነባዋለን። አም በአንድ ላይ አይ አም። አይ አም አይ አም ማለት ምን ማለት ነው? እኔ እያለን ነው። አሁን አይ አም ማለት እኔ ማለት ከሆነ አይ አምን እየተጠቀምንን የተለያዩ በጣም ብዙ የሆኑ ቃላቶችን መጠቀም እንችላለን ማለት ነው። ከዚህ ጋር ለምሳሌ እንደምታዩት ስትሮንግ ይላል። ሃርድ ማለት እንችላለን። ዊክ የተለያዩ ቃላቶችን አምጠን ከዚህ ጋር በመጨመር ሙሉ ማድረግ እንችላለን ማለት ነው። ስለዚህ አይ አም የምትለዋን ብቻ ማወቅ ነው የሚጠበቅብን ማለት ነው። ምክንያቱም አይ አም የሚለውን ካወቅነን ከዛ በኋላ የተለያዩ የእንግሊዝኛ ቃላቶችን አምጠን በመጨመር ሙሉ ትርጉም እንዲሰጥ ማድረግ እንችላለን። ስለዚህ በቀላሉ እንግሊዝኛ መናገር ቻልን ማለት ነው። ስለዚህ አይ አም ካለ እኔ ማለት እንደሆነ ማወቅ አለብን። መልካም ወደዚህኛው ስንሄድ ደብሊው ኢ ዊ ተብሎ ይነበባል። ምን አልኳችሁ? ዊ። ኦኬ ወደዚህኛው ስንሄድ ኤን ለብቻዋ እንደ አ እናነባለን። አርኢን እንደ ር በአንድ ላይ ሲነበብ አር አር ተብሎ ይነበባል። ኦኬ ሙሉ እናንብበው። ዊ አር ዊ አር ዊ አር ማለት እኛ እያለን ነው። እኛ ዊ ማለት ዊ አር ማለት በአንድ ላይ እኛ ማለት እንደሆነ ማወቅ አለብን። እኛ ስትሉ ከሁለት በላይ ማለት ነው። ለምሳሌ 2 3 4 ልትሆኑ ትችላላችሁ። ስለዚህ እኛ ለማለት ስትፈልጉ ዊ አር ማለት ትችላላችሁ ማለት ነው። ኦኬ ከዛ እንደነገርኳችሁ የተለያዩ ቃላቶችን ከዚህ ጋር ምጠን መጠቀም እንችላለን ማለት ነው። ስለዚህ ዊ አር ማለት እኛ ማለት ነው። ኦኬ ወደዚህኛው ስንሄድ ቲኤችኢ ዘ ተብሎ ይነበባል። ማን አልኳችሁ? ዘ ዋይ ኢ ተብላ ትነበባለች። በአንድ ላይ ዘ ይ ዘይ። ወደዚህኛው ስንሄድ በተመሳሳይ ኤን አ እንላለን፣ አር ኢን ር እንላለን። በአንድ ላይ አ ር አር ብዬ አነባዋለሁ። ሙሉ ሲነበብ ዘይ አር ዘይ አር ማለት ደግሞ እነሱ ማለት ነው። እነሱ። ኦኬ አሁን እነዚህን እየተጠቀምንን እንዴት ሙሉ አረፍተ ነገር ወይም ደግሞ ሙሉ ንግግር እንደምናደርገው እንመለከታለን ማለት ነው። ኦኬ አሁን ከመጀመሪያው እንጀምር። አይ አይ ተብላ እንደምትነበብ አይተናል። ኤና ኤም አም ተብሎ ይነበባል። ከዛ ወደዚህኛው ስንሄድ ኤስን እንደ ስ፣ ቲን እንደ ት፣ አር ኦን እንደ ሮ፣ ኤንን እንደ ን፣ ጂን እንደ ግ በአንድ ላይ ስናነበው ስትሮንግ ስትሮንግ ተብሎ ይነበባል። ሙሉ ሲነበብ አይ አም ስትሮንግ አይ አም ስትሮንግ። ምን ብያቸዋለሁ? አይ አም ማለት እኔ ማለት ነው። ስትሮንግ ማለት ጠንካራ ሰው። በአንድ ላይ አይ አም ስትሮንግ ካላችሁ ጠንካራ ነኝ እያላችሁ ነው። ራሳችሁን እየገለጻችሁ ነው ማለት ነው። አይ አም ስትሮንግ እኔ ጠንካራ ነኝ እያላችሁ ነው። መልካም ወደ ሁለተኛው ስንሄድ በተመሳሳይ አይን አይ እንላለን። ኤና ኤም አም። ኦኬ ከዛ ኤችኤን እንደ ሀ፣ ፒፒ በአንድ ላይ እንደ ፕ፣ ዋይ እንደ ይ በአንድ ላይ ሃፕ ይ ሃፒ
ሙሉ ሲነበብ አይ አም ሃፒ። አይ አም ሃፒ። አይ አም ማለት እንደነገርኳችሁ እኔ ማለት ነው። ሃፒ ማለት ደስተኛ። ስለዚህ አይ አም ሃፒ ካለ አንድ ሰው ደስተኛ ነኝ ማለት ይሆናል። መልካም። ወደ ሶስተኛው ስንሄድ ከዚህ ጋር ባለው ደግሞ ስንሰራ ደብሊው ኢ እንደምናያነበብ ነው ዊ ተብሎ እንደሚነበብ አየን። ከዛስ ኤ እንደ አ አር ኢ እንደ ር ነው ብለናል። በአንድ ላይ አር ብዬ አነባዋለሁ። ከዛ ኤስን እንደ ስ ኤምኤን እንደ ማ አርን እንደ ር ቲን እንደ ት ማንበብ ነው። በአንድ ላይ እስማርት እስማርት ብዬ አነባዋለሁ። ሙሉ ላነበው ዊ አር ስማርት ዊ አር ስማርት ምን ማለት ነው? ብልህ ነን ማለት ነው። ዊ አር ማለት እንደነገርኳችሁ እኛ ማለት ነው አይደለ? ስማርት ማለት ደግሞ ብልህ። ስለዚህ ዊ አር ስማርት ካላችሁ ብልህ ነን እያላችሁ ነው። እነማን? እኛ እያላችሁ ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ ደብሊው ኢን እንደ ዊ እናነባለን። ከዛ ኤን እንደ አ አር ኢን እንደ ር በአንድ ላይ አር። ኦኬ ወደዚህኛው ስንሄድ ኤች ኤን እንደ ሀ አርን እንደ ር ዲን እንደ ድ ማንበብ በአንድ ላይ ሃርድ ሃርድ። ሙሉ ላነበው ዌይ አር ሃርድ ዌይ አር ሃርድ ጠንካራ ነን። ምክንያቱም ሃርድ ማለት ጠንካራ ማለት ስለሆነ። ኦኬ ወደዚህኛው ስንሄድስ ቲኤችኢ እንደ ዘ ይነበባል ብለናል። ዋይ እንደ ይ በአንድ ላይ ዘይ ዘይ። ከዛ ኤን እንደ አ አር ኢን እንደ ር በአንድ ላይ አር። ኦኬ ከዛ ወደዚህኛው ስንሄድ ኤፍ ኤን እንደ ፋ ኤስን እንደ ስ ቲን እንደ ት በአንድ ላይ ፋስት። ኦኬ ሙሉን ሳነበው ዘይ አር ፋስት ዘይ አር ፋስት። ዘይ አር ማለት እነሱ ማለት ነው ብያቸዋለሁ። ስለዚህ ዘይ አር ፋስት ካለን እነሱ ምንድን ናቸው? ፈጣን ናቸው እያልን ነው። ኦኬ ይህን በዚህ ካየን ወደዚህኛው ስንሄድ ከዚህ ጋር ደግሞ እኔ እያልን ለመናገር ስንፈልግ እንዴት እንደምናይ እንመልከት። በተመሳሳይ አይን አይ እንላለን። ኤኤም አም ተብሎ ይነበባል። ከዛ ኤን አይን ናይ እንላለን። ሲኢን ስ በአንድ ላይ ናይስ ናይስ። ሙሉ ሲነበብ አይ አም ናይስ አይ አም ናይስ ጥሩ ነኝ እያልን ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ አይን አይ እላለሁ። ኤኤም አም ተብሎ ይነበባል። ከዛ ኤፍኤን እንደ ፋ ኤስን እንደ ስ ቲን እንደ ት በአንድ ላይ ፋስት ፋስት። ሙሉ ላነበው አይ አም ፋስት አይ አም ፋስት ፈጣን ነኝ እኔ ፈጣን ነኝ ማለት ይሆናል። እሺ ይህስ ምን ይላል? በተመሳሳይ አይን አይ እንላለን። ኦኬ አይን አይ ማለት ኤኤም አም። ኦኬ ከዛ ኤፍኤን ፋ ቲን ት ማለት በአንድ ላይ ፋት ፋት። ሙሉ ላነበው አይ አም ፋት አይ አም ፋት ማለት እኔ ወፍራም ነኝ ማለት ይሆናል። ኦኬ ወደዚህኛው ስንሄድ በተመሳሳይ አይን አይ ማለት ኤኤም አም ተብሎ ይነበባል። ከዛ ቲኤች አይን ቲ ማለት ኤን ን በአንድ ላይ ቲን ቲን። ሙሉ ሳነበው አይ አም ቲን አይ አም ቲን ቀጭን ነኝ ማለት ይሆናል። እሺ ወደዚህኛው ስንሄድ በተመሳሳይ አይን አይ ላለው ኤኤም አም። ኦኬ ከዛ ኤስን እንደ ስ ኤልኦን ሎ ደብሊውን ው ማለት በአንድ ላይ ስሎ ው ስሎ። ሙሉ ሳነበው አይ አም ስሎ አይ አም ስሎ ማለት ዘገየሁ እያልኩ ነው። እኔ ዘገየሁ እንደማለት ይሆናል። ኦኬ በእንደዚህን አይነት መንገድ እኔ እንደዚህ ነኝ እነሱ እንደዚህ ናቸው፣ ኖ እኛ እንደዚህ ነን እነሱ እንደዚህ ናቸው እያልን በቀላሉ በእንደዚህ አይነት መንገድ መግለጽ እንደምንችል ማወቅ እንችላለን ማለት ነው። የዛሬ ትምህርታችን ይህንን ይመስል ነበረ። ሁላችሁም ይህንን ትምህርት ወይም ቪዲዮ የምትመለከቱ ሼር፣ ላይክ፣ ሳብስክራይብ ማድረግ እንዳይረሳ። የዛሬ ትምህርታችን ይመስል ነበር። ቀጣይ በሌላ ትምህርት እንገናኝ። በያላችሁበት መልካም ጊዜ። ባይ ባይ።